እገድልሃለሁ። አክሊሉ ልቀቀኝ፣ አለበለዚያ ነው የምጮኸው። እስቲ ወይ ምን ሆነሃል? ያስበላናት ሞገስ። በቃ ስልኩን ከቀማት ይገላታል ሞገስ። ምን ሆነሃል? በልበል እንዴ! ጮቹ እኮ በሌላ ምክንያት ሊሆን ይችላል። እንዴት በሌላ ምክንያት ያስጨዋታል? እሱ ራሱ እኮ ነው ያስጨዋት ሞገስ። በቃ አስበላናት፣ አስገደልናት። በቃ ይገላታል። ወይኔ መድብል። እሺ በቃ መደወል ነበረብን በቀን ነበር፣ እሱ በሌለበት ሰዓት ነበረ ማለት ነው። ወይኔ አስበላናት፣ በቃ አስበላናት ሞገስ፣ አስበላናት። በቃ ይገላታል። እናቴ ብዙም ትቆያለች ብለሽ ተስፋ እንዳታደርጊ። እናቴ የሄደች ጊዜ ግን ምን እንደምትሆኝ እናያለን። እሺ መልሳ ደወለች። ላንሳው? ቆይ እንዳታነሳው ሞገስ። ሞገስ የደወለው እሱ ሊሆን ይችላል። ይኸውልህ ሞገስ፣ እሱ እኮ ነው የደወለው። ዛሬ በግድም ይሁን በጉልበት እንገባለን። ችግር የለም መድብል፣ እንደዛ ከሆነ የሆነው ይሁን፣ ወደ ውስጥ እንገባለን። ቆይ እኔ ላንሳው። ሄሎ፣ አይሰማም? ሞገስ ሄሎ፣ አይሰማም? ሄሎ ሄሎ፣ ይህንን ድምፅ አውቀዋለሁ። ይህንን ድምፅ አውቀዋለሁ ሞገስ። የሆነ ቦታ አውቀዋለሁ ይህን ድምፅ ሞገስ። የሆነ ቦታ አውቀዋለሁ ይህን ድምፅ ሞገስ። ወጌ ዛሬ ሞገስ እና አክሊሉ ጋይስ በሳቅ ነው የገደሉኝ። እንዴ እንደዚህም ይቻላል እንዴ? አረ ሞገስ፣ አረ ይችላል እንዴ? እንደዚህ ቢሳቃል? እውነትህን ነው እንዴ? የምር እንዴት እንደሳቁኝ ጋይስ፣ የምር ማለት ነው። ወይኔ መድኃኒዓለም እንዴት አባቴቸው ነው ያሳቁኝ እንዴ! እንዴ ሞገስ ይቻላል እንዴ? እንደዚህ አክሊሉ መሞት ካልፈለክ ዛሬ መሳቅ አለብህ ይለዋል ሞጌ። እሺ ያለ ወይኔ አምላኬ ትዕግስቱን ስጠኝ። እንዴት እንዳሳቀኝ የምር ጋይሶች፣ በጣም ነው የሳኩት ማርያምን። አያችሁ ይሄ ማለት ነው ጋይስ፣ አሁን እየኖር ነው ያለው ኑሮ የሞገስ ሳቅ። በቃ እያረሩ እስክስታ ምንድነው የሚባለው ጋይስ? እያነቡ እስክስታ፣ እያረሩ በሳቅ እያነቡ እስክስታ የሚባል ነገር አለና ሞገስም ጋይስ እንዴ ምንም የሌለውን ያልመጣውን ጋይስ የማይመጣውን እንዴ ኧረ አይመጣውም ጭራሽ ቤት ብሎ እንዴት እንዳሳቀኝ መቤቴን ማለት ነው። ፈገግ ያላለም ከዛስ ኧረ ያንተማ የከፋ ነው እንዴ ጉድ እኮ ነው ጋይስ። እንዴት እንዳሳቀኝ መቤቴ እና ፈገግ አለ ማለት ነው። ፈገግ አለ። ወይኔ እንደዚህ ይቻላል እንዴ? ወይ አክሊሉ የስራህን ይስጥህ። ይሄ ሁሉ ለመኖር ነገሮችን ለማግኘት ሲባል የሚከፈል መስዋዕትነት ነው ታውቃላችሁ። እንደዚህ ነው ህይወትም እያረገችን ያለችው። እኛ ለመኖር ውስጣችን እኮ ረርዲብን ብሎ ብዙ ነገራችንን ሉዝ አድርገናል። ግን ደግሞ እዚህ ጋር ጥርሳችን እንላለን እና ሰዎች ጋር ስንቀርብ እንደዚህ ሶሻል ሚዲያ ላይ ምናምን ወጥተን ሁኔታችንን በቃ ለመግለጽ በዚህ መልኩ ነው። እና ሞገስ እንግዲህ እሱን ነው የገለጸልን። የእውነት ለመናገር በጣም ነው ያሳቀኝ። የእውነት ማርያም አቤት አክሊሉ ክፉ እና የሚገርም ነበረ። እንግዲህ ዛሬ ደስ የሚል ነገር ነው። ለሰገን እንግዲህ ስልክ አግኝታለች። ይሄ ራሱ አንድ ነገር ነው። ያው አክሊሉ ሄድ መጣ እያለ ቢያስቸግራትም በሆነች አጋጣሚም ቢሆን እንግዲህ ከቴቴ አምልጣ ስልክ እንኳን ማግኘት ቻንስ አጋጥሟታል። ስልኩን ከማግኘቱን ባሻገር ደግሞ እንግዲህ ደውለውላታል ማለት ነው። ደግሞ በዛ ላይ ደግሞ ጋይስ መድብል ድምጿን ሰማው ማለት ነው። ወይኔ መስኪኔ ብድ አለኩ ጋይስ። ይሄን ድምጽ አውቀዋለሁ በቃ ላሽ በሚለው ብሎ እንጥጥ ስል ሞገስ ላፍ አረገው። ወይኔ መድብል አብሽር ይሄ ሁሉ እንግዲህ መስዋዕትነት ነው ጋይስ ታውቃላችሁ።
እንግዲህ መድብል እንዴት እንደሚወዳት ታውቃላችሁ ሰገንንና ያችን የሚወዳትን ፍቅረኛውን ያችን ጮኛውን እንግዲህ የሚወድ ሰው መቼም አይረሳም። 10 ምናምን አመታትን ተጉዞ መጥቶ ይሄው ድምጿን ራሱ ገና ሲሰማ ድምጿን ያወቀ ጀግና ነው። አቤት መድብል አንተ እኮ ትችላለህ። ግን ጋይስ እንደዚህ ድራማው ላይ ብቻ ነው እንደዚህ አይነት ወንዶች ኢትዮጵያ ውስጥ አሉ ታውቃላችሁ። እኔማ በቃ እንደ መድብል አይነት ጀግና መሆን ባል መሆንም አማረኝ ትላላችሁ ጋይስ። በጣም የሚገርም ነው። በጣም የሚገርም ነው ጋይሶችዬ፣ በጣም የሚገርም ነው። ከአንዳንድና በጣም ደስ ይል ነበረ። እንግዲህ ያው ሞገስ ፈገግ ብሎ አክሊሉን ሰላም ብሎታል። አይ አክሊልሻ በቃ እናት ይሄንን አክሊሉን አታውቀውም። ስለዚህ ና ሳቅ በል ሳቅ ሳቅ ሞገስ ይያል አንተ ነው እንደዛ ነው ወይ ጉድ። ለነገሩ ልክ አድርጋችኋል፣ ልክ ብላችኋል። ህይወታችንን ኑሯችንን ነው እያሳያችሁን ያላችሁት እና ውስጣችን ያለው ሌላ ነው፣ እኛ የምንኖረው ህይወት ሌላ ነው። እና እንደዚህ ሆነን ነው እየኖርን ያለነው። እግዚአብሔር ይመስገን። ሁሉም የማንንም ማንን አያይም። ስንስቅ ስናይ ጥጋበኛ ትባላላችሁ። ሳቅ ስትሉ የሆነ ነገር ስትታይም እንዴ ይባላል። እና ግሩም ነው ጋይስ፣ ግሩም ነው። አትገረሙ? ይገርማል። እና እንግዲህ በጣም ደስ የሚል ነገር ነው ቤተሰቦቻችን። ብቻ ያው ደስ የሚል ነው። ደስ ይላል። በጣም ነው ደስ የሚለው። አክሊሉም እንግዲህ ቴቴ እዚህ በመምጣቷ እንግዲህ በጣም ነው የተበሳጨው። ምክንያቱም እዚህ ጋር ነገሮች እየተበላሹበት ነው። የሰገን ጉዳይ ትንሽ በቃ እየተመረረበት ነው ማለት ብዙ ነገሮች እየወጣበት ነው። ቴቴ ትኩረት እያደረገች ነው እንግዲህ ከበሩ ጋር ነው በቃ ተጠግቶ። ሰገን ደግሞ መጀመሪያ እሺ ምናምን ብላ አሁን ደግሞ ምግብ አልፈልግሽም ማለቻት። ያችን ስልክ ስላገኘች ምስኪንዬ ዝም ብላ ተመሳስላ ምግቧን ብበላ ጥሩ ነበር። እሷ ግን ለማምለጥ ሻታ ስለያዛት በቃ ሞገስ ስልኩን ስለሰጣት ያችን ስልክ ስላገኘች ከዛ እንትን አለች ማለት ነውና እንግዲህ ወይኔ መድብልና ሰገን የሚገናኙበት ቀን ናፈቀኝ ጋይስ፣ የምር ማለት ነው። አስባችሁታል? በቃ ሰገን እንደዚህ የሚሳሳላትን እንዳችን የሚወዳትን ሰገንን መድብል ማግኘት ማለት ይሄ በቃ ምን ልበላችሁ ከቃል በላይ ነው። እና እንግዲህ እሱም ያው በዛ በዚህ ያለ ነው። ድምጿን ሲሰማ ደግሞ የሌለ ነው ጭራሽ። ዛሬ ተዘዘው በባለፈው ስሟን ሲሰማ ይሄን ድምጽ አቀዋለሁ እያለ ነበረ። አሁን ደግሞ ጭራሽ ሌላ ጉጉት እንዲያድርበት ነው የሆነው። ምክንያቱም ታውቃላችሁ እንዴት እንደሚወዳት ምን ያክል እንደሚሳሳላት የሚታወቅ ነውና፣ ስለዚህ እዛችን የሴት ስሟን ሲሰማ የጎረሰውን የተፋ ጀግና ዛሬ ድምጿን ሲሰማ እንደዚህ ባይሆን ምንም አይገርምም። ምንም ነው የማይገርመው ጋይስ። እና ደስ የሚል ነበረ። እግዚአብሔር ይመስገን ያው ደስ የሚል ነው። ስለዚህ አክሊሉ ግን በተለይ ሞገስን በጣም እየተጠራጠረው ነው። በቃ አንተ ምንድነህ? ማነህ ግን አንተ? ኧረ ማነህ አንተ እያለው ነው። ሞገስም እንግዲህ ሞገስ እባላለሁ እንግዲህ መጀመሪያ እንትናን አይቷት ስለነበረ ሰገንን ስትወጣ ተከትሎ እንግዲህ ምንድነው ማነው ምናምን እያው ነበር። እዚህ ግቢ ችግር ሲፈጠር አንተ ቀርመህ የምትደርሰው ማን ስለሆንክ ነው እያሉ አይ ተነቃቃን አለ። በነገራችን ላይ አክሊሉ የሆነ ነገር ነቅቷል። በተለይ በእንትና ጉዳይ በአክሊሉ ጉዳይ በጣም ነው የነቃበት። ማለት የሆነ ነገር እንዳለው ሞገስን በቃ ምኑንም አላመነው አክሊሉ። የሆነ ነገር ቅር ያለው አካል አለ። ስለዚህ እንግዲህ በቀጣይ መድብልና ሰገን ሲገናኙ የምናይበት ይሆናል ማለት ነው ጋይሶችዬ። መድብል እንግዲህ ገብቶ አሁን ድምጿን ደግሞ ሰምቶ ሌላ በሽታ ሆኖታል። የባለፈው ስሟን ሲሰማ ገና እንደዛ የወረረው ሰው እና ይሄን የመሰለ ነው። ቀጣይ ደግሞ መልካም እንደሚሆን ተስፋ እናደርጋለን። አለምዬ ደግሞ እሱን ካላገባሁኝ መድብል ለኔ ነው መሆን ያለበት እያለች እዛ ጋር እየቀወጠችው ነው። እነ ብሩክና ቅድስቴም እሷን እንዲያፈቅር እሷን እንደምትወደው እንግዲህ የጀናጀኑ ነው። መድብልም እስኪ ቆይተው ተረጋጉ እያለ ነው። መድብል ሲጀመር እንደዚህ ለሷ ፍቅር የሚሆን ምንም አይነት ስሜት አለው ብዬ አላስብም፣ የለውም። ምክንያቱም የራሱን እንትን ነው እያደረገ የሚገኘውና
ቀጣይ ሁሉ ነገር እንግዲህ ደግሞ በተሻለና በጥሩ ሁኔታ እንደሚካሄድ ተስፋ እናደርጋለን ቤተሰቦቻችን። እንግዲህ ነገሮች በዚህ መልኩ እየሄዱ ነው። ቀጣይ አሪፍ ይሆናል ብለን ነው። አለምዬ በእርግጥ ይሄን ነገር በጭራሽ የት እየሄደ እያመሸ ነው ምናምን እያለች ቁጥጥር ላይ ናት። የሚገርመው ነገር ገና ሳይከካ ተቦካ ይላል ያገሬ ሰው። ገና ሳይከካ ምንም ሳይላት አፈቀርኩሽ አላላት፣ ወደድኩሽ አላላት። እሷ ናት አፈቅራለሁ፣ እወድሃለሁ፣ ስለዚህ በቃ እሞክራለሁ ነው ያለው። እነሱን እባክህ በቃ ትሆናለች፣ እሷን መርሳት አለብህ ሲባል ሞክራለሁ፣ ብዙ ሞክሬ ግን አልተሳካልኝም እያላቸው ነበርና እሷ ደግሞ በቃ ለምንድን ነው እንዴት ነው ለምን አትቆጡትም? እንዴት እስካሁን ድረስ ሲያመሽ ምናምን እያለች ነው። አይ ይሄ የሚሰማ ሰው ግን ተስሞተሻል መድብል፣ እንዲሁ ላንቺ 0.5 ምንም አይነት ስሜት የለውም። እና ወደ ቤተሰቦቻችን የዛሬው ቪዲዮ ይመስላል። ቀጣይ እንገናኝ። ሰላም ቆዩ ባይ